በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰላሳው ለወርሃ ጥር በዛቲ ዕለት ኮነ ሰማዕተ ቅዱሳት ደናግል እላ እማንቱ ጲሲጢስ አላጲስ ዋጋጲስ ወስማ ለእሞን ሶፊያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 30 በዚች ቀን የከበሩ ደናግል ጲሲጢስ አላጲስና አጋጲስ በሰማዕትነት አረፉ። የተባረከች እናታቸው ሶፊያም ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህንም 3 ልጆች በወለደቻቸው ጊዜ በእሊህ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ማለት ነው። የራሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮትን እግዚአብሔር መፍራትን የቤተ ክርስቲያንንም ትምህርት አስተማረቻቸው። በከሃዲውም የሮሜ ንጉሥ ባሪያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና መጧቸው። እናታቸውም በማስተማር ትመክራቸውና ተጸናቸው ነበር። እንዲህም ትላቸዋለች፣ ልጆች ተጠበቁ። የዚህን የኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋራም ሁናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። ዕድሜያቸውም የታላቂቱ 12 የሁለተኛይቱ 10 የሦስተኛይቱ 9 ነው። እናታቸውም ወደ ንጉሥ ባቀረበቻቸው ጊዜ ታላቂቱን ጲሲጢስ እኔን ስሚ፣ ከቤተ መንግሥቴ ታላላቆች ለአንዱ አጋባሻለሁ፣ ብዙ ስጦታም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧ ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በመንደድ ባሩድ ሙጫ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ ይጨምሯት ዘንድ አዘዘ። በጨምሯትም ጊዜ እየጸለየች በብረት ምጣዱ ውስጥ ቆመች። ከቶ እሳትም አልነካትም። የምጣዱም ግለት ጸጥ ብሎ እንደ ጠዋት ጤዛ ቀዝቃዛ ሆነ። ከዚያ ያሉ ሰዎችም አድንቀው እግዚአብሔርን አመሰገኑት። ብዙዎችም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸው፣ በሰማዕትነትም ሞቱ። ከዚህ በኋላ የቅድስት ጲሲጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷን ፈጽማ የምስክርነት አክሊልን ተቀበለች። እናቷም ስጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትንም ገረፏት። ከጋለ ብረት ምጣድ ውስጥ ጨመሯት። በዚያን ጊዜ ቀዝቅዞ እንደ ጠዋት ጤዛ ሆነ። ንጉሡም ከዚያ እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግሥተ ሰማያት የሕይወት አክሊልን ተቀበለች። እናቷም ስጋዋን ተወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበር። በዚያን ጊዜ ወስደው ከመንኮራኩር ውስጥ ጨመሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው። እርሷን በደህና ወጣች። ዳግመኛም እሳትን አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያን ጊዜ እሳቱ እንደ ጠዋት ውርጭ የቀዘቀዘ ሆነ። ከዚያም ያሉት ሰዎች ብርሃንን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸው፣ በሰማዕትነትም ሞቱ። ይህችንም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነትን ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግሥትን ወረሱ። የከበረች ሶፊያም የ3 ልጆቿን ስጋቸውን ወስዳ ገነዘቻቸው። ወደ ከተማውም ውጭ አድርሳ በዚያ ቀበረቻቸው። በሦስተኛውም ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምዕመናንም ሰዎች መጥተው ገነዘው ከልጆቿ ጋር ቀበሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ስጋው ሁሉ ተሰነጣጠቀ። እጆቹም ተቆራረጡ። ከእርሱም ደምና መግል ፈሰሰ። ትልም ይወድቅ ነበር። ሁለመናውም ተበላሽቶ በክፉ አሟሟት ሞተ። ስለ እነዚያ ደናግል ጌታ ተበቅሎታልና እግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት አባ ሚናስ አረፈ። እርሱ ለአባቶች ሊቃነ ጳጳሳት 47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎውንም ፈጽሞ መንጋዎቹን በመጠበቅ እግዚአብሔርን አገለግለው። የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረች ጤቅላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል አጥ ቄስ እጅ በሰማዕትነት ሞተች። ይህም ፎላ የሚባል ቄስ በአመፅ የሰበሰበው ብዙ ገንዘብ እንዳለው በከሃዲው መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱ ታዘዘ። ፎላም ወደ መኮንኑ ሄዶ ገንዘቡን እንዲመልስለት ማለደው።
መኮንኑም ስለ እነዚህ ደናግል ሰምቶ ወደ እርሱ እንዲያመጧቸው አዘዘ። በመጡም ጊዜ ፎላን መኮንኑ ለፀሐይ ይሰግዱ ዘንድ እሊህን ደናግል ብትሸነግላቸው ገንዘብህን መልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተውም፣ ስቃይን አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብህን እመልስልሃለሁ አለው። ፎላም እንዳለው አደረገ። ዳግመኛም እሊህን ደናግል ብትገድላቸው ገንዘብህን እመልስልሃለሁ አለው። በሰማም ጊዜ ልቡናውን አጽንቶ ሊገድላቸው ሄደ። እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተደንፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችንን ክርስቶስን ሥጋውን ደሙን በእጅ ተቀብለን አልነበረምን? ስለ ገንዘብ ፍቅር እኛን የክርስቶስን በጎች ታጠፋ ዘንድ እንዴት መጣህ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነትና ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖትንም አጣ። የደናግሉም ስማቸው ጤቅላ፣ ማርያ፣ ማርታ፣ አመታ፣ አበያ ነው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። በዚችም ቀን ስሙ መርቀያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦርኒ በሰማዕትነት አረፈች። የዚችም ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ ከ12 ደናግል ጋር ወደዚህ አስገባት። ከልጁ ጋር ይሰግዱላቸው ዘንድ 17 ጣዖታትን አመጣላቸው። በላዩም በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲት ዕለትም ዓይኖቿን ወደ ምስራቅ ቀና ባደረገ ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ከማዕዷም ላይ ጥላው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበር። ከማዕዷም ላይ ጥሎት ወጣ። አደነቀችም። በዚያን ጊዜ አባቷ የሰጣት መምህሯ መጣ። ያንንም ራእይ አወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው። የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው። ቁራ ንጉሥ ነው። ከይሲውም መከራ ነው። አንቺም በርቺ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንድ አለሽና የሕይወት አክሊልም ትቀበያለሽ አላት። ከዚህም በኋላ ባደገ ጊዜ አባቷና እናቷ ወደ እርሷ ወጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገዙኝ አለቻቸው። ከዚህም በኋላ እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔርን መልአክ መጥቶ በርቺ፣ ኃይልንም ልበሽ፣ ሐዋርያው ጢሞቴዎስም ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ። ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃውም ላይ ጸለየና በአብ በወልድ በመንፈስ ቅዱስም አጠመቃትና ከእርሷ ዘንድ ሄደ። በዚያን ጊዜ ቅድስት ኦርኒ ተነሳ የአባቷን ጣዖቶች ሰበረች። አባቷና እናቷን በመጡ ጊዜ እንደ ቀድሞው ስለ ጋብቻ ተናገሯት። እርሷም እኔ ስለ ሰማያዊ ሙሽራ ለኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄያለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሽም እየጎተታ አወረዳት። እናቷም እያለቀሰች በራሷ ላይ አመድ እየነሰነሰች ተከተለቻት። በሰንሰለት ታስረው የሚቀለቡ 4 ፈረሶች አምጥተው ከጅራታቸው ላይ ቅድስት ኦርኒን በራሷ ጠጉር አስረው እንዲጎትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሱን ቀኝ እጅ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦርኒም ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳቸው። የተቆረጠ እጁንም እንደ ቀድሞ መለሰችለት። ሕዝቡም ይህን ድንቅ ሥራ አይተው ከንጉሥ አባቷ ቤት በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጇም 30,000 ያህል ሰዎች ተጠመቁ። ንጉሥ ዳኪዎስም ሰምቶ ወደዚች ሀገር ገባ። የከበረች ኦርኒም ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችና ጊንጦች ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞም በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ። ንጉሱም ሞተ። የዳኪዎስም ልጅ ሰምቶ መጣ። ያችንም ሀገር ከበባት። ቅድስት ኦርኒንም ይዞ የተሳሉ መርፌዎችንና በእጆቿና በእግሮቿ እንዲያስገቡ በጀሮቿም ላይ አሸዋ የተመላ ዳውላ አድርገው ከ4 ፈረሶች ላይ አስረው ስጋዋ ተበጣጥሶ እስቲጠፋ ድረስ እንዲያስሮጧቸው አዘዘ። በዚህም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦርኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታንን እያስነሳች ተቀመጠች።
አራተኛም ንጉሥ መጣ። የቅድስት ኦርኒንም ዜና ሰምቶ ወደ እርሱ አስቀረባትና ለአምላክ ተሰዋ ዘንድ አስገደዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳትም ውስጥ በደህና ወጥታ የረከሱ ዓመቶችን ዘለፈች። ንጉሡም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። አምስተኛም የፋርስ ንጉሥ መጣ። የከበረች ኦርኒንም ይዞ በእጁ በያዘው ጦር ወጋት። በዚያም አረፈች። ከእግዚአብሔር የታዘዘ መልአክም መጥቶ ከሞት አስነሳት። በክብር ባለቤትም በክርስቶስ ስም እያስተማረች ወደ ከተማ ውስጥ ገባች። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለኦርኒ ሰናይተ ዝክር ወስም ዘበትርጓሜሃ ሰላም ስመኮነ ንዋ ላቲ በዘዘዚያሁ ህማም በይንታ አውስቦ ስርዓተ ስጋ ወደም ውስተ ህሊናየ ኢሶጠት ፍቅረ አብ ውስተ ህሊናሃ ኢሶጠት ፍቅረ አብ ወእም። በዚህችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበር። ከመነኮሳትም አንዱ እየሰገደ እንዲህ ብሎ ጠየቀው። አባቴ ከአክርስጥሮስ ሆይ ከእኔ ጋር ፍቅርን አድርግ፣ እጠቀምበትም ዘንድ ስራህን ሁሉ ንገረኝ አለው። ሽማግሌው አክርስጦሮስም እንዲህ ብሎ መለሰለት። ልጄ ሆይ ጎልማሳ ሆኜ ሳለ በመነኮስኩ ጊዜ በዚያ እጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ ይሄድ ነበር። 12 ደረጃዎችም አሏት። በእያንዳንዱም ደረጃ መቶ ስግደቶችን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር የማህበሩን ጸሎት ስርዓት እፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊቶችም በአንዲቱ የተለመደ ጸሎቴን ከፈጸሙ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹም ሲበሩ እኩሌቶቹም ሲጠፉ አየሁ። እኔም ይህ ሥራ ምንድን ነው አልኳቸው። እነዚያም አባቶች ባልንጀራውን የሚወድ መቅረዙ ይበራለታል አሉኝ። እኔም ደግሜ መቅረዜ የቱ ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራልሃለን አሉኝ። በነቃውም ጊዜ ማንንም አላገኘሁም። ከዚህም በኋላ አባ ክርስጥሮስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ። ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ። ከዚህም በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለአክርስጥሮስ አመህሊናው ተጼወወ ርስያነ ልብስ ጻዕዳ ረኪቦ እደወ እምሉ ዘይቤ ነገረ ምዕዳን ለበወ በምላ ልብከ ተፋቀር አሃወ ከመቀንዲሊከ ያሰሪ ህተወ። በዚህችም ዕለት የቅድስት ኦርኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን። ሰላም እብል ለብዙሃን አይላፋት ለነጺሮሙ አምኑ ትንሣኤ ኦርኒ እሞት ወሉ አሃው ዘመሃቲ ጥምቀት ይሰውሩን ይበጽድ ቆሙ እምጀጋይ ክሱት ሀፍረተ ባኤል ፍጹመ ከመ ይሰውር ቤት